የ2025 የቲክቶክ ክሬቲቭ አዋርድ ሲጠናቀቅ እጅግ ያልተጠበቁ ጉዳዮች ተሰምተዋል። ተወዳጇ ቲክቶከር ዩቲ ስለ አዶናይ ያልተጠበቀ ጉዳይን ይፋ አድርጋለች። አሸናፊነቱ ይገባዋል ብላለች። ሁለቱም ደምቀው ያመሹበት የቲክቶክ ክሬቲቭ አዋርድ በየግላቸው ከአራት በላይ የሆኑ አዋርዶችን አሸንፏል። በጥቅሉ የዓመቱ ምርጥ ቲክቶከር አዋርድ ሽልማትንና የመኪና ባለቤትነትን አዶናይ ሲያሸንፍ በዚህ ጉዳይ ላይ ዩቲ እጅግ ያልተጠበቀ ምላሽን ሰጥታለች። ከዚህ ውጪ ያሉ የቲክቶክ ክሬቲቭ አዋርድ እይታዎችን በተመለከተ ያልተጠበቁ ጥያቄዎች ተነስቷል። ፍትሐዊ አልነበረም በማለት አልቅሰው የወጡ በቦታውን ብስጭታቸውን የገለጹ ቲክቶከሮች እጅግ በርካታ ነበሩ። አቤቱታቸውንም ለሚዲያችን አሰምተዋል። ይህንን መረጃ ይዘናል። ከዚህ ባሻገር እጅግ ማስተዋል የታየበትን መልእክት አስተላልፋለች የተባለ ሲሆን ሌሎች አሸናፊዎችም በየግላቸው መድረክ ሆነው ሲያገኙ ንግግርን አድርገዋል። አወዛጋቢ የሆኑ ጉዳዮች በዚህ መድረክ ላይ ታይቷል። ስለነዚህ ጉዳዮች የምንላቸዋል። እጅግ ጥያቄ ያስነሳውና አነጋጋሪ የነበረው በምሽቱም ቤኪ 4 ኪሎን የ1 ሚሊዮን ብር አሸናፊ ያደረገውን የኦኬ ፓስታ ቻሌንጅን በተመለከተም በመድረክ ከባድ የሆነ ተቃውሞ በነጉተማ በኩል ሲነሳ አሸናፊው ሱራ ነው፣ ሱራ ይገባዋል፣ ህዝብ የሸለመው ሱራን ነው ሲሉ ምሽት ላይ በርካታ ቲክቶከሮች እንዲሁም ደግሞ አድናቂዎቹ ተሰምቷል። ሱራ ከመድረክ ጀርባ እንዲሁም በመድረኩ የነበረውን ቆይታ በተመለከተ የበርካቶችን ልብ የሰበረ ቪዲዮ አጋርቷል። ቤኪ 4 ኪሎ ይገባዋል አይገባውም በሚለው ላይም እጅግ ጥያቄ እየተነሳ ይገኛል። ይህንንም ጉዳይ ይዘናል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮ መዝናኛ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ከያላችሁበት ይድረስ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግ የደውል ምልክቱን መጫን ከቶ እንዳዘነጉ። በቲክቶክ ክሬቲቭ አዋርድ ላይ በአሸናፊዎች በተሸናፊዎች እንዲሁም በመኪና አሸናፊው ላይ የተሰማችውን ሐሳብ አስተያየት ደግሞ በጨዋነት በኮሜንት መስጫው ላይ እንድታሰፍሩልን በትህትና እንጠይቃለን። ከመድረክ ጀርባ ያልተጠበቁ ጉዳዮችም ተከስቷል። እንዲሁም ከውድድሩ መጠናቀቅ በኋላ የተሰሙ አነጋጋሪ ጉዳዮች አሉ። እነዚህም በመረጃ ሰዓታችን ልናስደምጣችሁ መጥተናል። ሰናይ ቆይታን ተመኘን። ምሽቱን እጅግ ተጠባቂ የነበረው ለወራትም በምርጫ የቆየ የ2025 የቲክቶክ ክሬቲቭ አዋርድ ከሞላ ጎደል ከዚህ ቀደም ከነበሩት እጅግ የተሻለና ፍትሐዊ ነው ሲሉ በርካቶች ደምድሟል። ለሶስተኛ ጊዜ በጂ ፓወር አዘጋጅነት የተከናወነው የቲክቶክ ክሬቲቭ አዋርድ ዩቲናስ እንዲሁም ደግሞ አዶናይ እጅግ ደምቀው የታዩበት ነው። አዶናይ ከ4 በላይ ሽልማቶችን ሲያሸንፍ በተመሳሳይ ዩቲናስ የምንጊዜ ምርጥ ቲክቶከር በሚልና በሌሎች ዘርፎችም አሸናፊ ሆናለች። የሚገባቸውን ሽልማት ሁለቱም ቲክቶከሮች እንዳገኙ ተነግሯል። ከዚህ በላይ እጅግ አጓጊና ተጠባቂ የነበረው የዓመቱ ምርጥ ቲክቶከር ሽልማትን ማን ያሸንፋል፣ የመኪናዋን ሽልማት ቁልፍ ማን ይወስዳል የሚለው ነበር። እስከ መጨረሻው ሰዓት እጅግ አጓጊ በነበረበትና እኩለ ሌሊት ድረስ በቆየው የዚህ የሽልማት መርሃ ግብርም በመጨረሻ አዶናይ የዚህ ሽልማት አሸናፊ ሆኗል። ከሽልማቱ መጠናቀቅ በኋላ ተወዳጇ ቲክቶከር ዩቲናስ አዶናይ ይገባል የሚል መልእክትን በዚሁ በሽልማት ስነስርዓቱ ላይ ማሰማቷ ተነግሯል። እሷም ልቧ ያልተከፋበትና ከዚህ ቀደም በነበረው ልክ ያልነበረ ከፍተኛ የሆነ ተወዳጅነትን ማትረፏ የታየበትን ሽልማቶች መያዟ ደስተኛ እንዳደረጋት፣ በዚህም ደግሞ ሽልማቷን ይዛ በመሄድ ቤተሰቦቿን ሰርፕራይዝ እንዳደረገቻቸው በቲክቶክ ገጿ ላይ አጋርታለች። አዶናይ እጅግ ደምቆ ባመሸበት ምሽት መልእክትን አስተላልፏል። ከአድናቂዎቹ ከወዳጆቹም ጋር ደስታውን ገልጿል። በጥቂት ወራት ውስጥ ዝናው እጅግ የናኘው አዶናይ የመኪና ሽልማቱ ይገባው ነበር የተባለ ሲሆን ሕዝብ ድምፁ የተከበረበትና በርካቶች ሊማሩበት የሚገባ የአዋርድ አዘገጃጀት ሲሉ የ2025 ቲክቶክ ክሬቲቭ አዋርድን በርካቶች አሞግሰውታል። የዩቲናስና አዶናይ ውዝግብ በመጨረሻ ሁለቱም ደስተኛ በሆኑበትና ሁለቱም በበርካታ ዘርፎች አሸናፊ በሆኑበት መንገድ መጠናቀቁ ታይቷል። ከዚህ ባሻገር ፍትሐዊ አልነበረም የተባሉበት ጥያቄዎችም በቲክቶክ ክሬቲቭ አዋርዱ ላይ ተነስተዋሉ። ከመድረክ አልቅሰው የወረዱ በመድረክም ደስተኛ ለመሆናቸውን ያጋሩና የዓመቱ ምርጥ ክብሮች ይገባናል፣ ነገር ግን በዝርዝር ውስጥ ባለመካተታችን ልባችንን ሰብሮታል በሚል በተንቀሳቃሽ ምስሎች ሐሳባቸውን ያጋሩ
ቲክቶከሮች ታይተውበታል። ከዚህ ባሻገር አሸናፊዎች ከሽልማታቸው ኋላ የሚያስተላልፏቸው መልእክቶችም እጅግ ቀልብ የሚስቡ ነበሩ። አሸናፊዎችን ለመሸለም ወደ መድረክ የወጣችው ማስተዋል ወንደሰን ማስተዋል የተሞላበትን መልእክት አስተላልፋለች። ለሁሉም አሸናፊ ተሸናፊ በቲክቶክ አዋርዱ ላይ ለተገኙ ሁሉ ስጦታ ያለችውን የዘላለም ሕይወት ማጋራቷ ተነግሯል። በቲክቶኩ መንደር በርካታ ጥያቄ ያስነሳ ሲሆን ነገር ግን የማስተዋል ሐሳብ ማስተዋል የተሞላበት በሚል በርካቶች እያሞገሱት ይገኛል። በሌላ መልክ እጅግ አወዛጋቢ ከሆኑ ጉዳዮች መካከል አንዱ የኦኬ ፓስታ አነጋጋሪ የቻሌንጅ ውድድርና በቲክቶክ አዋርዱ ላይ የነበረው የአሸናፊ ውዝግብ ነው። ኦኬ ፓስታ ላለፉት ወራቶች በነበረው የቻሌንጅ ቆይታ በርካቶች ቪዲዮ ሰርቷል። በሚሊዮን ተመልካች አግኝቷል። በመቶ ሺዎችም ላይክ ማግኘት ችሏል። ውድድሩ መጀመሪያ በቪው እንዲሁም ደግሞ በላይክ ቁጥር የነበረ ሲሆን በመጨረሻ ግን አሸናፊው መካከለኛ የሚባል የእይታ መጠንና እጅግ ዝቅተኛ የሆነ ላይክ የነበረው ነው በሚል በርካቶች በዚህ በኦኬ ፓስታ ቻሌንጅ ጉዳይ ላይ ጥያቄን አስነስተዋል። ለረጅም ዓመታት በማህበራዊ ሚዲያዎች ላይ የቆየው ተጽዕኖ ፈጣሪ የሆነው ቤኪ 4 ኪሎም የ1 ሚሊዮን ብር አሸናፊ ሲሆን በወዳጁም የ1 ሚሊዮን ብር ስጦታውን ተቀብሏል። እሱም ይህንን ከእውነት ከቤቱ ሆኖ በላይቭ ሲከታተለው ነበር። በርካቶች ይህንን እንዳልጠበቁ በስፋት ተነግሯል። በተለይም ደግሞ ሁለቱ የጉተማ ጥምረቶች በዚህ ውድድር ላይ አሸናፊ ይሆናሉ አሊያም ደግሞ ሱራ በዚህ ቻሌንጅ ከፍተኛ እይታ እንዲሁም ደግሞ ከፍተኛ የላይክ ቁጥርን በማስመዝገብ ይመራ ነበርና የዚህ ውድድር አሸናፊ እሱ መሆን አለበት የሚሉ የህዝብ ሐሳቦች ነበሩ። በመጨረሻ ግን ቤኪ 4 ኪሎ የኦኬ ፓስታ ሽልማትን ማሸነፍ ችሏል። ከሽልማቱ ኋላ በሽልማቱ መካከል እንዲሁም ደግሞ በኦኬ ቻሌንጅ ላይ ከፍተኛ የሆነ አስተዋጽኦ እንዳደረገ የሚነገርለት ሱራ እንባ በተናነቀው መንገድ ለዚህ ክብር መብቃቴ በቦታው መገኘቴ ደስታን በልቤ ቢያጭርም ነገር ግን በየትኛውም ዘርፍ ስሜ እንኳን ሊጠራ አልወደደም። በቻሌንጁ ላይ ምርጥ 10 ውስጥ ራሱ መካተት አልቻልኩም። በተመልካች ቁጥር አንደኛ ነበርኩኝ። ሽልማቱ ይገባኝ ነበር። ይህ ጉዳይ ፍትሃዊ አይደለም የሚል ቅሬታውን አቅርቧል። ህዝብም ይህንን ቅሬታ እየተቀባበለው ከዚህ ባሻገር ደግሞ በኦኬ ቻሌንጅ ህዝብ አሸናፊው ሱራ ነው በሚል ለሁለት ተከፍሎ እንደሚገኝ ተነግሯል። ነገር ግን ለረጅም ዓመታት ልፋት የተከፈለ ታላቅ ዋጋ በሚል ቤኪ 4 ኪሎ የዚህ ውድድር አሸናፊ መሆኑን የደገፉም አልጠፉም። የ2025 ቲክቶክ ክሬቲቭ አዋርድ ከሞላ ጎደል በዚህ መልኩ በወፍ በረር በቃኘነው መልኩ ተጠናቋል። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን።